ስለምወድሽ ግን ጥንቃቄ ብታደርጊ መልካም ነው። እኔ ማህሌት ተቀይሬያለሁ። አሁን ሌላ ሰው ሆኛለሁ። የድሮ ማህሌት መሬት ላይ የወደቀች ወፍ ላባ ነበረች። አሁን ግን ለመብረር ያኮበኮበች ንስር። ይህን ነገር ግን ከኔ ውጭ ሌላ ሰው ካወቀብሽ ምናልባት የካሌብ እጅ መዳፍ ላይ ትወድቂያለሽ። ያኔ ግን እንዳትጨርሰው። አልጨርስም፣ ምክንያቱም መጨረሻውን መገመት ስለማያቅትሽ። ከኔ ጎን እኔ ጋር ሆነህ ካግዘኝ ይከፈልሃል። መልካም፣ ግን ከነጋ ቼክ አላደረግከው? ትንሽ ጉዳይ ገጥሞኝ እኮ ቼክ አላደረኩትም ነበር። ፋይሎቹን እኔ ጋር ስለደለትኳቸው በጥንቃቄ ያዛቸው። ፋይሎቹን ድጋሚ ለማግኘት አንችልም። እሺ፣ ግዴታዬ ነው። ትንሽ ጉዳይ ገጥሞኛል አልከኝ ልበል? አዎ። የገጠመማ ከባድ ጉዳይ ነው። ማለት? ብሩክ እንዴት ነው? ኮማ ውስጥ ነው አሉኝ። ማን ነገረ? ማን ይነግረኛል ብለህ ነው መድብል? ያወቀው አባዬ ዛሬ እኮ ብታይ ፈተናዬን እንደፈንኩኝ። ቲቸር ደግሞ አስጨበጨበችልኝ። ደግሞ ዛሬ ስጫወት ነበር፣ ግን አንተ ስለሌለ ዳብሮኝ ነበር። ከአንተ ጋር በሆነ እኮ ደስ እያለኝ ነበር የምጫወተው። ማህሌት የተንኮሏና የክፋቷ ደረጃ እንግዲህ ከፍ ወዳለ ደረጃ ዘልቆ በጣም ወደ ከፍታ ማማ ዘልቋል። እንግዲህ በመጨረሻ ዛሬ ያደረገችው ነገር ምንድነው? ከእጇ የተረፈውን ወይም ደግሞ መድኃኒት መርዛ በህይወት መትረፉን ያወቀችውን የድሮ ባልተቤቷን ብሩክን ማለት ነው ቤተሰቦቻችን፣ እሷ ለፍታ አላገኙ ያለችውን ብሩክን እንግዲህ ዛሬ በመድኃኒት መርዛ እንደሚታወቀው ሆስፒታል ውስጥ ከተኛ 2 ሳምንታት አልፎታል። ግን እዛም ውስጥ ሆኖ እስካሁን ከኮማ ውስጥ አልወጣም። ማለት ራሱን የሚያቅበት ደረጃ ላይ አይደለም ያለው። ግን በዚህም እንዳለ እንግዲህ በህይወት መትረፉ ስላናደዳት ካለበት ወይም ደግሞ ከዚህ ካለው ህይወቱን ለአንደኛ ለማሳጣት ወይም ደግሞ ከዚህ ምድር ላይ ለአንደኛ ህይወቱን እንዲሰናበት ለማድረግ ብዙ ስትለፋ ስትደክም የቆየችው ማህሌት አሁን ደግሞ እንግዲህ እስከመጨረሻ ድረስ በራሷ ሲስተሟን ዘርግታ ከካሌብ ሞሲሳና ግብረ አበሮቹ ጋር በመሆን የራሷን ሰዎች ዙሪያውን በማሰናዳት ዛሬ የመጨረሻ ያለችውን እርምጃዋን እየወሰደች ነው የምትገኘው። እሱም እንግዲህ ብሩክን ባለበት ትራሳፍና መጨረስ ነው። ይሄን ነገር ለማድረግ የራሷን ሲስተም ዘርግታለች። የመጀመሪያው ነገሮች እንዴት መሄድ እንዳለባቸው ያንዳንዳቸውን ነገር አውቃ አስተካክላ ነው ተቤቷ የወጣችው። መጀመሪያ ሶ ከያዘች በኋላ እንግዲህ ቅድስት እዛው ስለነበረች ወይም ደግሞ እዛው ሆስፒታሉ ጋር አጠገቡ ከብሩክ እርምጃ ላይ ስለነበር የነበረችው እንግዲህ ሌሎቻቸው ማንም ሰው አልነበረም። ደርሰው ወደ የቤት ተመልሰው ስለነበረ መድብልም እንግዲህ ከነዚህኞቹ ልጆች ጓደኞቹን ማግኘት ስላለበት ከቤት ወጣ ብሎ ስለነበረ በዛውም ደግሞ የሚገዙ መድኃኒቶችን አንዳንድ ነገሮችን ማስተካከል ስላለበት ቀጥታ ወደዛ ነበር ሄደው። ሶ ከሄደበት እሱን እንደወጣ ካረጋገጠች በኋላ ሰው ካስላከች በኋላ ቅድስቴ ብቻ እንዲያለች ስታቅ ቀጥታ ወደ ሆስፒታል ነው ያመራችው። ማምራቷን ብቻ ሳይሆን እንግዲህ ሌላ ሰው ከአንድ ሽማግሌ ከአብራ አስከትላ ቀርማ ልካ ቅድስቴን ካለችበት ያ ሰውዬ ጠርቶ ወደዛ ይዟት እንዲሄድ ወይም ደግሞ የቸገረው ካርድ ክፍል ወይም ደግሞ ይሄን ቦታውን የጠፋው አስመስሎ እንደዚህ ቦታ ጠፍቶ ነው ማምዬ እባክሽ አግዢኝ ሲላት እንግዲህ ቅድስቴ በየዋህ ልቦናዋ እሺ ብላ ተቀመጠችበት ተነስታ ያንን ሰውዬ ወደዛ ይዛ ሄደ ማለት ነው። ቤተሰቦቻችን ወደዛ ይዛ ስትሄድ ግን እንግዲህ ማህሌት ለሷ ተመቻችላት። ቀጥታ ተሽሎክሎካ ገብታ እንግዲህ በትራስ ነው ያፈነችው ማለት ነው ብሩክን። ይሄ ደግሞ በጣም ከባድ ነገር ነው ቤተሰቦቻችን፣ በጣም ከቃል በላይ በጣም ከባድ ነገር ነው እየተደረገ ያለው። ያው ግን ምንም ይሁን ምን ያለውን ነገር ለማስተካከል የራሳቸው መንገድ እየተከተሉ ነው ያሉት ማለት ነው። እንግዲህ ማንም ሰው በሌለበት ቅድስቴ ብቻ ባለችበት ብሩክን በዚህ መልኩ ለማጥቃት ወይም ደግሞ እርምጃ ለመውሰድ ተገዳ ሴትዮዋ እርምጃዋን እየወሰደች ነው የምትገኘው። እርምጃም ኦሬዲ ወስዳለች። እንግዲህ በሞትና በህይወት መካከል ነው ያለው። በትራስ ማለት በኮማ ውስጥ ያለን ሰው ኦክሲጅኑን ነቅሎ በትራስ ማፈን ሌላ ምንም አይነት እንትን ሊመጣ አይችልም። እንግዲህ የማህሌት ክፋት እስከ ጥግ ነው። እንግዲህ ጋይስ አንዲ ሰው እንኳን አይደለም የሰው ልጅ ህይወት ይቀርና እንስሳት የሆነ ቦታ ላይ ወድቆ እንትን ሲል ያሟል አይደለ ማለት ለሰው ለእንስሳ የሚያዝ እንትን ባለበት ሰዓት ላይ የሰው ልጅ እንስሳ ራሱ ያሳዝናል አይደለ? የሆነ ነገር ሞቶ አላካማሊ ሆኖ ወድቆ ስታገኙ ሰው በጣም ያሳዝናል። ኢቭን እንኳን አይደለም ሰውን የሚያጠቃ እንስሳ እንኳን ቢሆን ጅብ ሊሆን ይችላል፣ ሌላ ማውሬ ሊሆን ይችላልና
እሱን ነገር ለማስተካከል እንኳን ሲባል በጣም ማለት ለመርዳት ብዙ ነገር ታደርጋላችሁ፣ ብዙ ወጣወረዶችን ተወጣላችሁ፣ ተወርዳላችሁ። ሶ በዚህ አማካኝነት እንግዲህ እየተደረገ ያለው ነገር በጣም ከባድ ነው ማለት ነው። የማህሌት ግን በዚህ ልክ ነው። ለዛው ምንም ቢሆን ትዳሯ ነው፣ ባሏ ነው። እንዲህም ባይባል ቀላል የሚባሉ የፍቅር የትዳር ህይወቶችን አብረው አሳልፈዋል። እግዚአብሔር ስላልፈቀደ በመጨረሻ እሷም ያው ልቦና አጠሙ ወደ ሌላ ሀሳብ ስለገባች ነገሮች ሳይሳኩ ቢቀሩም እንኳን ግን አብረው ብዙ ነገሮችን ብዙ ቻሌንጆችን ብዙ ህይወቶችን የትዳር እንትኖችን አብረው አሳልፈዋል። አብረው ብዙ ነገሮችን ተወጥተዋል። አብረው ብዙ እለታትን አብረው ተገርተዋልና አብረው ምንም ቢሆን ይሄን ያክልም ተብሎ ባይጠራ ይሄን ያክል አመታት ማለት ቢያቅድያግትም አቅፋው የታኘችው ባሏ ነው። ብዙ ነገሩ በእጁ ጎርሳለች። ሶ ግን ምንም አልመሰላትም። ቢያንስ ይሄ እንኳን ያደረገችበት በደል አንሷት ሌላ በደል ነው የጨመረችው። ማለት ለምን በህይወት ተረፈ፣ ለምን እግዚአብሔር አተረፈው ብላ እንግዲህ እስከ ሆስፒታል ድረስ በመሄድ አሁን የወሰደችው እርምጃ በጣም የሚገርም ነው። እንግዲህ ባለፈው ተመረዘ ብለን ስንናደድ ያሁኑ ደግሞ በጣም የሚያስጠላና ዘግናኝ የሆነ ነገር ነው ቤተሰቦቻችን የተደረገው። ግን ያው ምንም ማድረግ አትችሉም። የሆነውን ነገር ይሁን ብሎ በጸጋ ከመቀበል ውጪ እንግዲህ በዚህ መካከል መድብልም በቅርብ ርቀት ላይ ነው ያለው። ምናልባት ሊደርስባት ይችላል። ግን ከሁሉም በላይ የሚያስጠላው ብሩክ ሞቶ እንዳይሆን ማለት ነው። እሱ ከሞተ በጣም ነው የሚያስጠላው ሁሉ ነገሩ ጋይስ ማለት። ታዲያ ሌላ ምን የሚታይ ነገር አለ? ብሩክ ከሞተ ቅድስቴ እየከፈለች ያለችው መስዋዕትነት አንዳንዴ ድራማም ቢሆን የሰው ልጅ ምንም ተስፋ የለውም ማለት ነው። ቅድስት ያን ሁሉ መስዋዕትነት ከፍላ ለፍታ ወታ ወርዳ ያንን ሁሉ ችግር ያንን ሁሉ መከራ ያንን ሁሉ የጭንቀት የህራብ የችግር እለታት ተሻግራ ዛሬ እግዚአብሔር ረድቷት አረፍኩኝ እፎዬ ብላ ነገሮችን ስትሳተል ይሄ ነገር መፈጠሩ በጣም ከባድና ከአእምሮ በላይ የሆነ ችግር ነው። እንግዲህ መድብል ሁሉንም ነገር በሲስተም ሁሉንም ነገር እንግዲህ በእያንዳንዱ መረጃ አሰባስቦ ጨርሷል። ስለነ ካሌብ ሞሲሳ ካሌብ ሞሲሳ ተያዘ ማለት ማህሌት እዚህ ጋር ያው ከውሃ የወጣች አሳ ማለት ነው። ምንም ሰከንዳት አትቆይም። እንግዲህ የሆነውን ነገር ቤተሰቦቻችን በዚህ መልኩ ነው ያው እንግዲህ በተወሰነ መልኩ ነገሮች እንደሚስተካከሉ ተስፋ እናደርጋለን። መድብል ይሄን ነገር በደንብ በጥንቃቄ እርምጃውን ወስዶ ማህሌትም ሆነ ካሌብ ሞሲሳ የሚገርም እርምጃ እንደሚወሰድባቸው ተስፋ እናደርጋለን። በአሁኑ ባለው ግን ትንሽ ያስጠላል፣ ያሳስባል። ኤኒዌይስ ግን እግዚአብሔር ይመስገን ስለሁሉም ነገር እና ወደ ቤተሰቦቻችን ቅድስቴም በዚህ ልክ ተቆራምዳ ሆስፒታል እንግዲህ ሌት ተቀን ከዚሁ ካጠገቧ አልሄድም ብላ እንደዚህ ኩና መከራውን እየበላች በጎን ደግሞ ማህሌት ገብታ ይሄን ነገር ስታደርግ በጣም ነው የሚከብደው አንዳንዴ። ይሄማ ህይወት በቃ ማለት እንጃ ጋይስ ተስፋ ያስቆርጣል አይደል? በጣም ነው የሚያስጠላው። እንግዲህ ብሩክ ምንም መሆን የለበትም እንደሚድን ተስፋ እናደርጋለን። መድብልም እንግዲህ ሁኔታዎች ተስተካክሎለት ያንዳንዱ ነገር በጥንቃቄ አድርጎ በቅርቡ በድል እንደሚጎናጸፍ ተስፋ አለን። እነ ሞገስም እንግዲህ ችግር ውስጥ ነው ያሉት። በቀጣይ አዲስ ቪዲዮ እንገናኝ። ሼር፣ ሰብስክራይብ፣ ላይክ፣ ሼር አድርጉ። ባይ